በርግጥ ሻለቃ ማሙ ልክ ነው። ያው በግራም በቀኝም ኢትዮጵያውያን ናቸው እያለቁ ያሉትና በጣም አሳዛኝ ዘመን ላይ ያለነው። ያ እንዳለ ሆኖ ግን የሉና ትግል እያደረገ ያለው ምክንያቱም ቤቱ ድረስ መተው ነው ሊገሉት ሲሉ ያልሞት ባይ ተጋዳይነት እርምጃ ወስዶ ብረት አንስቶ ጫካ የገባውና አንዳንድ ጊዜ የተቀደሰ ትግል የሚባል የለም፣ የጦርነት መልካም ነገር የለም። ነገር ግን አማራጭ አቶ ጫካ የገባ በዚህ ወጣትነት እድሜያቸው የአማራን ህዝብ ሁሉና የኢትዮጵያን ህዝብ እንደዚህ ሁሉና እንታደጋለን ብለው የገቡ ናቸው። ስለዚህ በዛ በኩል ያሉት ኢትዮጵያውያን እነሱ ያደረጉ ያሉት ጦርነት አካሄድ ትክክል አለመሆኑን ተገንዘበው ሰሞኑን ምርኮኞችም እንደሚናገሩት ሰምተዋል። ምርኮኞች የሚናገሩትን ያንን ይሄን ጦርነት እንዴት መቀልበስ አለብን ብለው ወታደሮቹ የራሳቸውን እርምጃ መውሰድ አለባቸው። ወደኋላ ላይ በዚህ አንጻር ያለውን ነገር ያነሳሉ። ግን እንደው ሻለቃ ማሞም አሁን ባለው ሁኔታ አብይ አህመድ ተጨማሪ ኃይል እያስገባ ነው። እንደሰማነው ከሆነም በስምንት አቅጣጫ ጋሸናን ወደዛ ለመሄድ ሙከራ እያደረገ ነው። አንዳንድ ቦታ ላይ እየተቆረጠ እየተመታ ነው። ግን ጋሸናን ማጣት የለብንም ብለው ባለ በሌላ ኃይላቸው ነው እየተዋደቁ የሚገኙት። የኦሮሚያ ልዩ ኃይልም እንደገባ ሰምተናል። ከዚህ በኋላ አብይ አህመድ በእነዚህን አካባቢዎች እንደው በየትኛው መስዋዕትነት ሊቆጣጠር የሚችልበት ሁኔታ አለ ወይ? በቀላል መስዋዕትነት አይደለም። እንግዲህ በቀላል መስዋዕትነት የሚባል ከዚህ በኋላ እንደማይኖር መቼም እናንተ ወታደራዊ ባለሙያዎች በደንብ ታውቁታላችሁ። እኛም ባለን መጠነኛ ግንዛቤ ይህንን መግለጽ የምንችል ይመስለኛልና ምን እድላል እንደው በምን ተአምር ዳግም እዚህ ወሎ ላይ ያጣውን የበላይነት መልሶ ቀልብሶ ሊቆጣጠረው ይችላል? ሻለቃ ማሙ አመሰግናለሁ። እኔ እኮ አሁን የምገልጸው በትክክል አሁን የመንግስት ኃይል ይህንን ያህል ስትራቴጂክ አድቫንቴጅ አጥቶ ዝም አይልም፣ መልሶ ማጥቃት ያደርጋል። ያው ምን ሰማውም ይሄንን ነው። ግን አሁን ፋኖ የተቆጣጠራቸው አካባቢዎች መንደሮች፣ የገጠር ቅድም እንዳልኩት የገጠር ከተሞች ብዙ ህዝብ የሚኖርባቸው ናቸው እና ከዛ መሀል የሚደረገው ውጊያ ኢቭን ፋኖች ቋሚ መከላከል አናረግም ብለው የያዙትን ኤሪያ ለቀው ቢወጡም ወይም ደግሞ በኃይል ተገፍተው ቢወጡም እና እንደገና የመንግስት ኃይል ተመልሶ ቢቆጣጠረው ፋኖች እንደገና ተደራጅተው ያንን ቦታ በመልሶ ማጥቃት እንደገና እንደሚይዙት ምንም ትናንትና ማቆም ያልተቻለ ኃይል ነገ ማቆም አይቻልም። እንደውም የበለጠ ሊሆን ይችላል። አሁን ይሄ በሚሆን ጊዜ ምን ይፈጠራል? የመጨረሻው ሴናሪዮ ምንድነው? እየመጣ ህዝብ ላይ ህዝብን አንድ ፋኖ ለመግደል 10-20 ሰላማዊ ሰው እየገደልክ እድሜህን አትፈጅም። ያ ህዝብ ተነስቶ እንደ ባህር ማዕበል ሊውጥህ ይችላል። መጨረሻ ላይ የሚሆነው ይሄ ነው። እየመጣ ዝም ብሎ እየጨፈጨፍከው አይኖርም እና ለፋኖች እንደውም ጥሩ ነገር ነው የሚሆነው። ህዝቡ ቆርጦ ተነስቶ በማዕበል እዛ ያለውን መንግስት ኃይል ሊጨፈልቀው ይችላል። አሁን ፖፑሌሽኑን ሳይ የአማራ እንትን ሚዲያ ላይ ገብቼ ወደ 40 ሚሊዮን ይላል የአማራ ፖፑሌሽን በ2022-23 እና እንደዚህ አይነት እብሪት የትም አያደርስም። እየመጣ በገደልከው ቁጥር አንድ ሰው ስትገል የ10 ሰው ልብ ነው የምታሸፍተው። አንድ ሰላማዊ ሊወጋ የወጣ ፋኖ ቢሞት ቢቆስል ምንም ዓላማው ነው። ግን ሰላማዊ ሰው እስቲ ያስበው አንተ ወይ የጦርነት እንትን ተደርጎ የተዘጋጀው ነገር የለም፣ በዚህ በኩል ፋኖ አለ ብሎ ከባድ መሳሪያ በመላመት እየተኮስ ድሮን በጣም እንግዲህ ፕሪሳይስ ነው የሚባል እንትን መሳሪያ ድሮን ነው። ግን አሁን የምንሰማው ነገር ድሮን እንትኖች ላይ ኮምባታንት ላይ ከሚወድቅ ይልቅ በሰላማዊ ህዝብ ላይ ሲወድቅና ሰላማዊ ህዝብ ሲጨርሰው የሚታየው እሱ እንኳን አልሰራም። ሌላ ይሄ ተዋጊ ጀት፣ ተዋጊ ሄሊኮፕተር እና መድፍ፣ ታንክ የሚተኩሰው መሳሪያ ጠቅላላ ለምን ተዋጊው ኃይል እኮ አንደኛ ራሱ ካሞፍላጅ ይሆናል፣ ምሽግ ይይዛል፣ ከከባድ መሳሪያ የሚከላከለው ከአየር የሚጠለሉበት በአየር ሲመጣ ቅርጹን የመቀየር ካሞፍላጅ የመሆን ታክቲክ ሁሉ ይጠቀማል። ዝም ብሎ የሚሄደው ግን ገበሬውና ሰላማዊ ሰው እኮ ነው የምታገኘው በግላጭ እና እንደዚህ አይነት ነገር የትም አያደርስም። ኢቭን ቆጣጠር ቢችሉ አሁን ደቡብ ወሎና ሰሜን ወሎ ዘልቆ ገብቶ የመንግስት ኃይል መቆጣጠር ቢችል መልሶ በፋኖ ኃይል ደግሞ እንደገና ተመልሶ ሊጠቃና
ተገፍቶ ሊወጣ ይችላል ከብዙ ጉዳት ጋር ከብዙ ውድቀት ጋር ሊሆን ይችላል እንጂ ይሄ መፍትሄ ሊሆን አይችልም። እንደዚህ ነው ደግሞ የሚሆነው። እኛ እኮ ያለፍንበት እኮ ነው 30 ዓመት ፖለቲካዊ መፍትሄ የሚሰጥ ጠፍቶ ሀገራችን ህዝባችን ሲነድ ሲቃጠል ሲያልቅ አካለ ጎደሎ ሲሆን ነው እኮ የተኖረው። ይሄን እኮ እየደገምን ያለ ነው። ይሄው ነው የሚታየው። የት አለ አሁን ይሄ ኃይል? አስብ የሞርተር እንኳን አሁን እኔ ሞርተር ይጠቀሙ ሞርተር ክሩ ያስፈልጋል፣ ማሰልጠን አለበት። አሰልጠና የተኩስ መምሪያ አለው። እንደገና ደግሞ የተኳኮስ ዘዴ አለው። እንደገና ተተኳሽ ያስፈልጋል በብዛት። ተተኳሹ ዝም ብሎ አይደለም፣ ክብደት አለው ለማጓጓዝም እና ያንን ክሩ አዘጋጅተህ ነው የሚተኮሰው። ዝም ብሎ እንደ ጠመንጃ አመጣጥረህ የምትተኮሰው አይደለም። ካልኩሌሽን አለው። ትንሽ 4 መደብ የሚሆን ካልኩሌሽን አለው። መነጽር ላይ የሚገባ የተኩስ አመራር ዘዴ አለው። በጂፒኤስ ዘዴ ከሆነ ዝም ብሎ አይተኮስም እና ክሩ ያስፈልጋል የሰለጠነ። ያንን እንኳን ሳይጠቀሙ በብዛት ሳይጠቀሙ ነው እንግዲህ ይህን ሁሉ ወረዳ ከመከላከያ ሰራዊቱ እስከ መድፍ ታንክ አየር ድረስ የበላይነት አለው የተቆጣጠሩት። በኋላ ደግሞ በከባድ መሳሪያም በሜካናይዝድም በጸረ ታንክ መሳሪያም እየተጠናከሩ ሲሄዱ ምን ሊያቆማቸው ይችላል? እና እንደዛ ነው ጦርነቱን በጦርነት ለመፍታት የሚደረገው ሂደት እነሱን እያጠናከረ ነው። ቅድም ያልኩት እኔ የፋኖን ትግል ጀስቲፋይ ላለማድረግ አይደለም፣ ጠላት ማለቱን ቋንቋውን ነው እንጂ የፋኖ ትግል ኢቨን የፋኖ ቀርቶ በኦሮሚያን ክልል የሚካሄደው የትጥቅ ትግል የፖለቲካ መፍትሄ ሰጪ መንግስት ሀገሪቷ ስለሌላት የሚል ፖለቲካ መፍትሄ መስጠትም የሚችል የሚፈልግም ስለሌላት ነው እንጂ በፖለቲካ መፍትሄ ሊፈታ የሚችል ነው የሰዎች ጥያቄ። ያንን ባለመፍታት ይሄንን ያነሳሁት እርሶ በዛ አንፃር ተረድተውታል ብዬ ሳይሆን ብዙዎች ከህወሓት ጋር በነበረው ጦርነት ወቅት እኛም ያው የመንግስት በወቅቱ የአብይ አህመድ አገዛዝ የወሰደውን እርምጃ በመደገፍ ያንን ጦርነት አቋም ይዘን እንደነበረ ይታወቃል። አሁንም ድረስ በዛ አቋማችን ሌላ እንትን ውስጥ መግባት ነገር አይደለም። ነገር ግን ህወሓት የሚባል ኃይል ኢትዮጵያን አፈርሳለሁ ኢትዮጵያን በታትናለሁ ብሎ የሚል የመጣ ኃይል ስለነበረ ያንን ኃይል ጋር የሚደረግ ጦርነት ስለሆነ ነው ያንን ኢትዮጵያ አትጠፋም ኢትዮጵያማ ትቀጥላለች ብለን ከአብይ አህመድ አገዛዝ ጎን በወቅቱ የቆም ነው። አሁን ግን እንደ ህወሓት አማራ ክልል ላይ ተደራጅቶ ኢትዮጵያን አጠፋለሁ ብሎ የመጣ ኃይል የለም። ህዝብን የተነሳው ለዚህ ነው መከላከያ ሰራዊቱን የአብይ አህመድ ሰራዊት የሚያደርጉትን ይሄ ዓላማ የሌለውን ጦርነት የምናወግዘው። ያንዴ ስንደግፈው ምክንያት ነበረን፣ ዛሬም መከላከያ የሚያደርገውን ምናወግዘው ምክንያት ነበረንና ከዚህ አንፃር አንዳንድ ሰዎች የሞራል ጥያቄ እያነሱ ትናንት መከላከያን ስደግፉ ነበር ዛሬ ለምን መከላከያ ይጥፋ ትላላችሁ ብለው ስለሚጠይቁም ይህንን በዚህ አጋጣሚ እንደው ጥርት አድርጎ ለመግለጽ ያለው በዚህም በግራ በቀኝም የሚሞቱት ኢትዮጵያን እንደሆነ ትላንትም በህወሓቱም ጦርነት በግራ በቀኝም ኢትዮጵያን እንደሚሞቱ ጠፍቶን አይደለም። ነገር ግን ያኔ ህወሓት በእብሪት ተነስቶ የጀመረው ጦርነት መቆም ስለነበረበት ያን ማድረጉ ተገቢ ነው ብለን ስላመንን ነው። ምናልባት ከዛ አንፃር ይመልከቱት እንጂ እርሶ በትክክል ያሉትን በደንብ እንረዳዋለን። እንደው ሻለቃ ማሞ ከዚህ በኋላ ምን ልናይ እንችላለን? አሁን ፋኖ ወሎ ላይ ነው እንግዲህ፣ ጎጃም አለ፣ ጎንደር አለ፣ ሸዋ አለ። ወሎ ላይ ነው ይሄ ድል የተመዘገበው። ምናልባት ከዚህ በኋላ ምን ሊያደርጉ እንደሚችሉ አናቅም። ተጣምረው የወታደራዊ ቅንጅት ፈጥረው በሁሉም አቅጣጫ በአንድ ጊዜ አገዛዙን የሚያስጨንቅ ጥቃት ሊፈጽሙ ይችላሉ። እንግዲህ እነሱን ስትራቴጂ እስካሁን በዝርዝር አናውቅም። ሊያደርጉም ይችላሉ። ሌላም አቅጣጫ ካለ አናውቅም። ግን ከዚህ በኋላ ምን ሊከሰት ይችላል? እንደው በአጠቃላይ ቀደም ሲል በአንድም ይሁን በሌላ መልሰውት ሊሆን ይችላል። እንደው በደንብ እንዲያብራሩት ነው። ከዚህ በኋላ ምን እንጠብቅ? እንግዲህ ከዚህ በኋላ ቅድም እንዳልኩት አሁን የመንግስት ኃይል አደራጅተን መልሶ ማጥቃት ሰንዝረን ፋኖን እናጠፋለን የሚሉት አይሰራም። እሱ እንደማይሰራ አረጋግጥልሃለሁ። ግን ምንድነው ፋኖ ጋር ያለው እንትን ሴንትራል ኮማንድ ስለሌላቸው ኮኦርዲኔትድ የሆነ በውጊያ አያደርጉም። አሁን በመካነ ሰላም ላይ ታየ የተባለው ከጎጃም የመጣው መጀመሪያ ላይ ከዚህ ሄደው ይመስለኛል ከወሎ የሄደው ወደ ጎጃም ምስራቅ ጎጃም አቅጣጫ ሄደዋል። መካነ ሰላምን ለማስለቀቅ ብዙ ውጊያ አድርጎ
ከዛ በኋላ ከላይ የተወሰነ ኃይል ከጎጃም ከምስራቅ ጎጃም ተልኮለት መሰለኝ መካነ ሰላም እንደያዘ ያ ሪፖርት ሲያቀርቡ ሰምቻለሁ። እቺ ትንሽ ኮኦርዲኔሽን እንኳን ውጤታማ አድርጋቸዋለች። አሁን በጋሸና በኩል በሚያደርጉትም ውጊያ በሌላም ውጊያ አጠቃላይ አራቱንም ክፍለ ሀገር ኮኦርዲኔት የሚያደርግ ሴንትራል ኮማንድ ሴንትራል ፕላኒንግ የጦር ዕቅድ ማውጣት የሚችሉና መደጋገፍ የሚችሉ የተኩስ ኃይላቸውን ማሳደግ የሚችሉ ከሆነ በጸረ ታንክ መሳሪያ በጸረ አውሮፕላን መሳሪያ አንቲ ኤርክራፍት የተኩስ ኃይላቸውን በከባድ መሳሪያ በተወሰነ ደረጃ ማሳደግ የሚችሉ ከሆነ እና ኮኦርዲኔትድ ባትል የሚያደርጉ ከሆነ ካላቸው አሁን በእግረኛ መሳሪያ ብቻ ይናል ድልን መቀዳጀት ከቻሉ ኮኦርዲኔትድ ሳይሆኑ አንዱ ሲዋጋ ያ ውጊያ ይደረጋል ይባላል በየቦታው ግን ኮኦርዲኔትድ አይደለም የተቀናበረ የተቀናጀ አይደለም እና ያንን ካደረጉ የመንግስትን ኃይል ሊያቆማቸው አይችልም ግን እኔ ይሄንን በመመኘት በእልቂቱ እንዲቀጥል አይደለም ግን መፍትሄ ካልተሰጠው ይሄ በውጊያ የሚያልቅ አይደለም በእርግጥ እነሱ እየተነከሩ ይሄዳሉ ያው አሁንም እየታየ ነው አንድ እዝ እንግዲህ አንድ እዝ በኮር ሁሉ እንደተደራጀ ነው ወደ 3-4 ኮር በላይ ነው ያለው የሚባለው የምኒልክ እዝ የሚባለው ሌሎችም የየክፍለ ሀገሩ በአንድ እዝ ስር ሆነው በስራቸው ደግሞ ኮር እንደደራጁ ነው የሚሰማው ስለዚህ ያ ኮኦርዲኔትድ የሆነ ሴንትራል ኮማንድ ኖራቸው ሴንትራል ፕላኒንግ የውጊያ ዕቅድ እንትን ካሉ አሁን ብዙ ፖፑሌትድ ኤሪያን በሚቆጣጠሩ ጊዜ የመረጃ ኢንቴሊጀንስ የበላይነት ይኖራቸዋል ሪሶርስ ይኖራቸዋል ድጋፍ ይኖራቸዋል ብዙ ተዋጊ ኃይል ሊመለምሉ ይችላሉ እና እየተጠናከሩ ነው የሚሄዱት ይሄ በሚሆንበት ጊዜ የመንግስት ኃይል በሞራልም በጣም እያደጉ ነው የሚሄዱት እና ምን ሊሆን ይችላል ያልከኝ መጨረሻው እንግዲህ ከወታደራዊ እይታ አኳያ ፋኖ ኃይል በጣም ትልቅ አድቫንቴጅስ የሆነ ፖዚሽን ላይ ነው ያለው በአሁኑ ወቅት የመንግስት ኃይል ደግሞ ባለው ሁኔታ መደበኛ ሰራዊት ሊቋቋመው የማይችል የሽምቅ ተዋጊ ኃይል እየደረጀና እያደገ ነው ያለው በአማራ ክልል ውስጥ መደበኛ ሰራዊት ሊቋቋመው የማይችል ወይም ደግሞ ሊያጠፋው የማይችል ሊያሸንፈው የማይችል ኃይል ለምን በሽምቅ ውጊያም በመደበኛ ውጊያም አሲሜትሪክ ታክቲክን እየተጠቀመ የሚዋጋው ኃይል የትኛውም ኃይል አላሸነፈም የአፍጋኒስታን ታሪክ ብናይ እንግዲህ የአሜሪካን የመጀመሪያው የድሮን ቴክኖሎጂ በከፍተኛ ደረጃ ያደገበት ቢ52 ቦምበርስ ያልተጠቀሙት ከኒውክሌር መርት በታች ያለውን ተጠቅመው አፍጋኒስታን ውስጥ ያለውን የታሊባንን ኃይል ለማጥፋት የተደረገው ጥረት አልተሳካም አልሆነም ከዛ በፊት ያለውን የቪየትናምን የምንም ትተን በኢራቅ አልተሳካም እና እዚህ እኛ ሀገር ምንም ከዛ የተለየ ሊሆን አይችልም ይሄንን ጦርነት መፍትሄ ማስገኘት የሚቻለው ብዙ ህዝብ ከማለቁ ብዙ ህዝብ ከሀገርም ከመውደሙ ለማዳን ፖለቲካ መፍትሄ ነው እንጂ የፋኖ ኃይል እያደገ እያሸነፈ ሞር በአጭር ጊዜ ውስጥ አማራ ክልልን ሙሉ በሙሉ በቁጥጥር ስር ሊያውል የሚችልበት ደረጃ ላይ ሊደርስ ይችላል በዚሁ ከቀጠለ ነው መሳይ እንደው ሻለቃ ማሞ ወደኋላ መለስ ብለን ያው በእናንተም ጊዜ በቀድሞ መንግስት ሰራዊት እንግዲህ የደርግ ሰራዊት አንለውም ያው ኢትዮጵያ ሰራዊት ነው ትግራይን የለቀቀው ሽሬ እንደ ስላሴ ላይ ያ በጣም ከባድ ወታደራዊ ኪሳራ ከገጠመው በኋላ እንደሆነ ይነገራል በኤርትራም እንደዚሁ አፋበት ላይ የደረሰበት ኪሳራ መሰረታዊ የሆነ የውጊያውን አቅጣጫ እንደቀየረም ነው የሚገለጸውና ምናልባት የወሎ ክስተት እንደዛ ከዛ ጋር የሚመደብ ነው ማለት እንችላለን ወይ ወሎ ላይ ተፈጸሙት ወታደራዊ ድሎች የፋኖን ግስጋሴ ማርሽ ቀያሪ ነው ብለን መውሰድ እንችላለን ወይ እንዲህ አይነቱ ነገር በቀጣይ የሚደገምም ከሆነ የአብይ አህመድ አገዛዝ ሙሉ በሙሉ ክልሉን ለቆ ይወጣል ብለው ይጠብቃሉ አማራ ክልልን መልቀቅ ማለት በፌደራል መንግስት ደረጃ ቁመና ኖሮ መቀጠል በስልጣን ላይ የሚቻል አይደለም አማራ ክልል በታሪክም በተለያየ መልኩም ወሳኝ ክልል ስለሆነ አማራ ክልልን ያጣ
አገዛዝ ፌዴራል መንግስት ላይ ህልውና ይኖረዋል ማለት ይከብዳልና ከዛ አንጻርም ነው እንደው የሽሬ እንደስላሴው የአፋበቱ አይነት ድል ተደርጎ ሊወሰድ ይችላል። ከሆነስ ከዚህ በኋላ ያገዛዙ ህልውና ምን ሊሆን ይችላል? አያከትምም ወይ? አመሰግናለሁ መሳይ። ጥሩ ማስተያየት ነው ያመጣው። ግን እኔ እውነቱን መናገር ይጠበቅብኛል። ፋኖ ያን ጊዜ የወያኔም ሆነ የሻዕቢያ ኃይል በተደራጀበት ደረጃ አልደረሰም ገና። ከምንም በላይ የሚጎለው ነገር ቅድም ያልኩ ኮኦርዲኔትድ የሆነ ባትል ማድረግ አይችልም። ሴንትራል ኮማንድ የለውም። ሴንትራል ፕላኒንግ የለው። ማዕቀድ የለው። የውጊያ ዕቅድ በማዕከል የኢንቴሊጀንስም ማዕከላዊ ዕቅድ የለውም። ይህንን የሚያደርግ መዋቅር አልፈጠረም። ስለዚህ ስትራቴጂክ የሆነ ድል ለመቀዳጀት የሚችልበት ደረጃ ላይ አልደረሰም ከአመራር አኳያ። ሁለተኛ የተኩስ ኃይል ገና አላዳበረም። አሁን አይተህ እንደሆነ ጎንደርም ባህር ዳርም እኔ በግልጽ ነው የምናገረው ብዙ ጊዜ ገብተው ይወጣሉ። ጎንደርንም ለማየት ተቃርበው ይወጣሉ። ለምን? የተኩስ ኃይል የላቸውም። የተኩስ ኃይል ማለት በከባድ የአየር መቃወሚያ ተኩስ በታንክ ለምሳሌ ጸረ ታንክ ያስፈልጋል። ጸረ ታንክ መሳሪያ ማለት እነዚህ አሁን ፋኖ የታጠቀው እንደ አርፒጂ አይነት መሳሪያዎች ጸረ ታንክ ናቸው። ግን እነሱ እንትን ጉዳት ሊያደርሱ የሚችሉት በቀላል ታንኮች ላይ ነው እንጂ ዘመናዊ ታንኮችን ሊያወድም የሚችል ከዛ ላቅ ያለ የጸረ ታንክ መሳሪያ እንደገና ደግሞ ጸረ አውሮፕላን መሳሪያ አየር መቃወሚያ ግራውንድ ፎርስም የሚጠቀሙበት ለአየር መቃወሚያ የሚጠቀሙበት መሳሪያዎች፣ ሚሳይሎች እና መድፍ እነዚህ ናቸው። ኃይልን ለቋሚ መከላከያ የያዘ ኃይልን ነው የሚዋጉት። ቅድም እንዳልኩት ሞባይል መከላከያ አይደለም። ቋሚ መከላከያ ላይ ያለ ኃይል የተኩስ ኃይል ኖሮ ነው ልታስለቀቀው የምችለው እና ከተማውን ለምሳሌ ወልዲያን ለመቆጣጠር የመካናይዝድ ኃይል እንዳለ ነው የሚነገረው። የዛን ተኩስ ኃይል መቋቋም አለመቻል ጭምር ሊሆን ይችላል። ወልዲያን ያልያዙት ግን ከበው ነበር ወልዲያን እና እዛ ደረጃ ላይ ሲደርሱ ስትራቴጂክ የሆነ ድል ለመቀዳጀት ያ ሁለቱም የተቀዳጁት ስትራቴጂክ የሆነ እንትን ነው ድል ነው። ሻዕቢያም በአፋመድ ከዛ ደግሞ ወያኔ በሽሬ ያለውን ኃይል ለመምታት አይደለምና የወያኔ ኃይል በራሳቸው ኮኦርዲኔትድ ከመሆን አልፈው ከሻዕቢያ ጋር ኮኦርዲኔት አድርገው የሜካናይዝድ ኃይል አሰልጥነው እነሱ አንድ ሜካናይዝድ ክፍለ ጦር እያሉ ሲገልጹ ሰምቻለሁ። የእነሱ ጀነራሎች ሜካናይዝድ ክፍለ ጦር ሳይሆን አንድ ሜካናይዝድ ሻምበል ጦር ይመስለኛል። ለምን አንድ ሜካናይዝድ ክፍለ ጦር ማለት ዲቪዥን ማለት አንድ ከ60 በላይ ታንክ ብቻ ያለው ታንክ ብርጌድ አለ፣ መድፈኛ ብርጌድ አለው። እንደዚህ እያለ ነው ክፍለ ጦር የሚባለው እና ክፍለ ጦር አደራጅተን ሲሉ ሰምቻለሁ። እና የሚያሳያትም 8 ታንክ ነች እና ታንክ በእርግጥ ለዛ ውጊያ ከገሬላ ተዋጊነት አኳያ በቂ ነው። ለምን እንደ መደበኛ ሰራዊት አንድ ክፍለ ጦር ሜካናይዝ ልታደራጅ አትችልም። 62 ታንክ ያለው ወደ 4 ሻለቃ መድፈኛ ያለው በየደረጃው ልታደራጅ አትችልም እና እሱን አደራጅተው እንደገና ደግሞ በእግረኛም ሰራዊት ኮኦርዲኔት አድርገው በአየር መቃወሚያም አውሮፕላን ሁሉ ወደ ኢቨን አውሮፕላን ለመደብደብ እንዳይችል ከፍተኛ አየር መቃወሚያ ሁሉ አደራጅተው ነው አውሮፕላንም እንዳያርፍ ሄሊኮፕተርም እንዳያርፍ አድርገው ሽሬ ያለውን አንድ ኮር የደመሰሱት እና እዛ ያለው በሚጎዳ ጊዜ ሰራዊቱ ሞራሉ ወደቀ ነው። እዛ ያለ አይሶሌትድ ሆኖ የኖረ ነው። ብዙዎቹ ክፍለ ጦሮች የመዋጋትን ፍላጎት ሳይኖራቸው ወደ ጎንደር እንወጣለን ብለው ወደ ተከዜ ነው ያመሩት። ያው ተከዜ ላይ አምቡሽ አድርገው ነው ብዙዎቹ ያለቁት። ከዛ በኋላ ሽሬ ሲለቀቅ ምንድን ነው የሆነው? ትልቁ ኃይል ሽሬ ስለነበረ አንድ ብርጌድ መቀሌ ያለ፣ አንድ ብርጌድ አድግራት አለ። ብዙ ሰው አሁን ሲያወራ ዝም ብሎ ያልሆነ ነገር ሲያወራ ሰማለሁ። ይሄ አንድ ኮር ተደምስሶ ተበትኖ
ሁለት ብርጌዶች ምን ያደርጋሉ? ትግራማና ድግራት ያለው ወደ ኤርትራ እንዲገባ ተደረገ። አንድ ብርጌድ መቀሌ ያለው ደግሞ ቶሎ እነሱ ከዛ መጥተው እሱንም ሳያጠቁት መቀሌ ለቆ ወደ ኋላ እንዲያፈገፍግ ተደረገ፣ ወደ ማይጨው ወደ ኮረም እና ያ ስትራቴጂክ ድል ነው። ፋኖ እዛ ደረጃ ላይ ለመድረስ መጀመሪያ ሴንትራል ኮማንድ እና ሴንትራል ፕላኒንግ ያስፈልገዋል። ከዛ በላይ ደግሞ የተኩስ ኃይሉን ማዳበር ያስፈልገዋል። ከዛ በኋላ በአቅሙ ማለት ነው በአቅሙ ካዳበረ ያንን ካውንተር ማድረግ ሲችል ከዛ ደግሞ አሁን ዙ 23 መማረክ ደረጃ ላይ ደርሷል። ከዛ ታንክ እና ሌሎች መድፍ መማረክ ደረጃ ላይ ሲደርስ እነዛን አደራጅቶ ስትራቴጂክ ድል ሊቀዳጅ ይችል ይሆናል። ይሄ ጦርነቱ በዚሁ ከቀጠለ ማለት ነው እና ያሁኑ ያው ስትራቴጂካል ባይባልም ትልቅ ድል ነው። ትልቅ ታክቲካል አድቫንቴጅ አለው። እንደገና ደግሞ የተከናወነው ከአራቱ እዞች በአንድ እዝ ብቻ ግንባርና በአንድ እዝ ኃይል ብቻ ነው። እንደዚህ አድርገን ልንወስደው እንችላለን። መሳይ ሻለቃ ማሞ እንግዲህ ያው ቀደም ሲል እንዳልኩትም በተለያየ መገለጫ የወሎ ድል ምናልባት ማርሽ ቀያሪ ነው ብለን እየገለጽን ነው። ባለፉት 10 ቀናት ውስጥ ይሄ የወሎ ኦፕሬሽን ከተጀመረ ጀምሮ ነገር ግን አገዛዙ አልተዋጠለትም። ሻቢያ ከጀርባው አለ፣ ህወሓት ነው እንደውም የህወሓትን ታጣቂዎች ማርከናል የሚልም ነገር እየተነሳ ይገኛልና ለምንድን ነው ያልተዋጠለት? አብይ አህመድ ብዙ ጊዜ ፋኖ አሸንፈኝ ከማለት ይልቅ ህወሓት አሸንፈኝ የሚለው ነገር ይስማማዋል ይመስለኛል። ባለፈውም ጀነራል ምግበይ እየመራው እየተባለ የዲጂታል ሰራዊቱን በምንድነው የሚባለው የዲጂታል ሚሊሻ የሚባለውን በማህበራዊ ሚዲያ ላይ አሰማርቶ ይሄ የጀነራል ምግበይ ኦፕሬሽን ነው ብሏል። ዘመቻ አንድነት በሚል የተከፈተውን ለምን የፋኖ ድል እንደማይዋጥለት ለምን ፋኖን ከድል አንጻር መቀበል እንዳልፈለገ እሱ የራሱ የሆነ ነገር ልንሰጥ እንችላለን። ግን ሻለቃ ማሞ ከምርኮ አንጻርስ ይሄ ሁሉ ምርኮ እየታየ አሁንም አንድ የተማረከ ወታደር የለንም የሚለው የአብይ አህመድ ጀነራሎች መግለጫ ነው እየሰማን ያለ ነው። ነገር ግን አሁን በዓለም አቀፉ የቀይ መስቀል ኮሚቴ አማካኝነት ምርኮ ተሰጥቷቸዋል። ቁስለኞች በተለይ ወደ 16 መረከባቸውን የሚገልጽ የዓለም አቀፉ ቀይ መስቀል ኮሚቴ መግለጫን ሰምተናል። እንደዚሁ የተማረኩትም ሰዎች እንዴት ይኸው ተማርከንኛ የተማረከ ወታደር የለም ይባላል የሚል ነው። ይሄ በራሱ በሰራዊቱ ላይ የሚፈጥረው የሞራል መላሸቅ አይኖርም ወይ የሚለው ነገር ይነሳል። ከዚህ ጋር በተያያዘ እንዴት ማየት ይቻላል? አገዛዙ ለምንድን ነው የፋኖን ድል የሚተናነቀው? መልካም ማሳይ እንግዲህ እኮ የተለመደ ነው በሀገራችን። በተለይ የሚጠይቅም የለም እኮ አሁን ያው ተጠያቂነትም የለም ጠያቂም የለም። ስልጣን ላይ የወጡ ሰዎች ያሻቸውን ተናጋሪ ያሳቸውን ፈጣሪ ናቸው እና በምድር ላይ እንደ ፈጣሪ የሚቆጠሩ ሆነው ነው እስከ መጨረሻቸው የሚቆዩት እና የሚያሳፍር ነው። እንደዚህ አይነት ነገር በእኛም ጊዜ ያው ይሄ የውጭ ኃይልን ብለን ማድረግ የታወቀ ነው፣ የተለመደ ነው። ግን ምንድነው አንድ ህወሓት ይላል ሻለቃ ማሞ ህወሓት እንግዲህ እሱም ወደ እሱ እመጣለሁ። የውጭ ኃይል ማለት አሁን ኤርትራም ይባላል፣ ሌላም ግብፅም የዛን ጊዜ ድሮም የአረብ ሀገራት ይባላል። ኦፍኮርስ የውጭ ሀያል ሀገራት ሳይሆን ጎረቤት ሀገራት ወይም ጠላትነት የተፈረጁ ሀገራት ከአንድ ሀገር ጋር በበጎ ግንኙነት የሌላቸው ስትራቴጂክ ጠላት የሚባሉ አሉ። ለኢትዮጵያ ለምሳሌ በእኛ ጊዜ ስትራቴጂክ ጠላት የሚባሉ እንደ ሱዳን፣ ግብፅ አይነቶች ናቸው። ለምን ይሄ ኢንተረስት ጉዳይ አለ። በሁለተኛ ደረጃ ደግሞ ሌሎችም ሶማሌ እነሱም የግዛት ጥያቄ ያላቸው እንደዚህ ስትራቴጂክ ጠላት እየተባሉ በብዙ ስትራቴጂክ ፕላኒንግ ላይ የሚጠቀሱ የሚታሰቡ አሉ። እሱ እውነት ነው፣ ሎጂክ ነው። ሁለተኛ አንድ ሀገር ከሌላ ሀገር ጋር በአጎራባች ሀገር ችግር ካለበት መጎናተል ካለ እዛ ሀገር ውስጥ ችግር ሲፈጠር ፕሮክሲ እንትን መጠቀም የታወቀ ነገር ነው። ኢትዮጵያ የሰው ሀገር ወራ የሰው ድንበር አልፋ አታውቅም ተብሎ ታሪክ ይነገርላታል እንጂ እንደው ዝም ብለው እጇን አጣጥፋ ከጎረቤት ሀገር ፕሮክሲ እየተላከባት እሷ ቁጭ ብላ እጇን አጣጥፋ አትቀመጥም። ፕሮክሲ የተለመደ ነው። ይሄ በእጅ አዙር ጦርነት እድሉን ካገኘ ማለት ነው። ግን አሁን እኔ ከሎጂክ አንጻር
ፋኖ ምድሩን የሞላ የተዋጊ ኃይል አለው። እንደማናየው ከሆነ የሌለው ነገር ቅድም ያልኳቸው ነገሮች ጸረ ታንክ እንትን የሆኑ ከፍተኛ ጸረ ታንክ መሳሪያዎች፣ ከባድ መሳሪያ፣ ከፍተኛ አየር መቃወሚያዎች የመሳሰሉትና አንዳንድ ጊዜም ሲናገሩ የምሰማው የተተኳሽ እጥረት ጭምር አለባቸው ኃላፊዎቹ ሲናገሩ እንደምሰማው እና እንደዚህ አሁን እንደሚሉት ወያኔም ሆነ ከኤርትራ መንግስት የሚረዳቸው ከሆነ የሚረዳዱ ከሆነ የሚረዳዱት በዚህ ይመስለኛል እንጂ እግረኛ ሰራዊት አስገብተው ምድሩን የሞላውን የነሱን እግረኛ ሰራዊት አስገብተው የእግረኛ ሰራዊት እጥረት የለባቸው። እንዴት አድርገው ነው እነሱ ገብተው የሚዋጉት? እኔ በተለይ ተዋጊ ሆነው እነሱ ናቸው የተዋጉት የሚለውን ለማመን ያቅተኛል። እግረኛ ሰራዊት ሞልቶ ተርፎ እያለ ገና በውጊያ ብዙ እንትን ሳይደርስበት እንደገና ሌላ እግረኛ ሰራዊት አምጥተህ ከአንተ ያነሰ ውጊያ ብቃት ያለው የምትደባልቅበት ምክንያት አይታየኝም። አይመስለኝም። እግረኛ ሰራዊት ገብቶ ወያኔም ሆነ ሻዕቢያ ተዋጋ የሚባለው ነገር የሚመስል ፕሮፓጋንዳ ቢያወሩ የሚሻል ይመስለኛል። የማይመስል ነው። ፋኖ ከተረዳ እነዚህ የሚረዳዱ ከሆነ ለምሳሌ ፋኖ የሌለውን እንትን ይብል ወያኔ አለው። ወያኔ እኮ ታንክ አለው፣ መድፍ እኮ አለው። መድፍ በየደረጃ 122 መድፍ አለው፣ ከዛም በላይ መድፍ አለው። 122 ሚሊ ሜትር ማለት ነው። ከዛም በላይ መድፍ አለው። ኢቭን 107 የምትባል ጂፕ ላይ የምትጠመድ ሮኬት መልቲፕል ሮኬት ላንቸር መሳሪያ ልጅ ፋኖ እሱ እንኳን የለውም። እነሱን ሁሉ መስጠት ይችላል ከተረዳዱ። ምን እግረኛ ወታደር ምን ያደርግለታል? ምድር ላይ የሞላ እግረኛ ወታደር ከፋኖ አምጥቶ የሚዋጋ ከሻዕቢያ አምጥቶ የሚዋጋ እና የማይመስል ነገር ነው። አሁን ኤርትራ መንግስት ፋኖ እረዳለሁ ብሎ ከረዳ የሚረዳ ከሆነ የሚረዳው እነሱ በሚጎላቸው ነው እንጂ በእግረኛ ጦር በማሰለም አይደለም። ምን ሊያመጣ ያመጣል? የማያውቀው መሬት ፋኖዎች በሚያውቁት መሬት በሚያውቁት አካባቢ በሚያውቁት የአየር ጸባይ በሚያውቁት ህዝብ መሀል ነው የሚዋጉት። በአሁኑ ጊዜ በአብዛኛው በጎጃም ነው ያለው። የጎጃም ደግሞ የደቡብ ወሎ፣ የሰሜን ወሎ ራሳቸው በየዞናቸው ነው ያለው። ከነሱ ይበልጥ ማን ሊዋጋ ነው ከሻዕቢያና ከወያኔ ሰው የሚያመጣ? እና ይሄ ምንም የማያሳምን ነገር ነው። እና በእርግጥ ይሄ ቅድም ያልኳቸውን ሎጂኮች በመከላከል ውጊያ ከፍተኛ ስልጠና ይፈልጋል፣ ከፍተኛ የሞራል ጥንካሬ ይፈልጋል፣ ሊደርሺፕ ይፈልጋል። እንደገና ደግሞ ፕሮፐርሊ የመሬት ይዞታ አያያዝ ይፈልጋል፣ ቅኝት ይፈልጋል። ጠላት መጥቶ ሰርፕራይዝ እንዳያደርግህ የተጠናከረ ቅኝት ያስፈልጋል። የመልሶ ማጥቃት ታክቲክ ያስፈልጋል። ዝም ብለህ ቁጭ ብለህ ምሽግ ውስጥ ስተንገላፋ አንድ ቀን ጠላት መጥቶ ሲተኩስ በርግጎ የሚሮጠውና እጁን የሚሰጠው ነው። በዛ እንደዛ የሆነ ነው የሚመስለኝ እና ይሄንን ሽንፈት አምኖ መቀበል ያስፈልጋል። ፋኖ ድል አድርጓል። የመንግስት ኃይል ግን መከላከያውን መከላከል አልቻለም። ነገም ከዚህ የተሻለ የሚፈጠር አይመስለኝም። መሳይ ሻለቃ ማሞ እንደው ለወታደሩ መልእክት ካሎት ነው። ምክንያቱም አሁን ቀደም ሲል ያለው ነው እኔም እርሶም የምንጋራው ብዙዎቹ ኢትዮጵያውያንም እያሉ ያሉት ነገር አለ። ይሄ የእርስ በርስ ጦርነት ነው። ማናችንም በዚህ ጦርነት ደስ ልንሰኝ የምንችል አይደለንም። ነገር ግን ከባድ ነው እውነት ለመናገር ያለው ሁኔታ። ወታደሮቹ የሚሰጡት ምስክርነት በቅርቡም ከተማረኩት መሃል አንደኛው የተናገረውን ሰምተናል። 5 ዓመት ሙሉ ቤተሰቤን ልጄን አላየውም እናቴን አላየውም ብሎ የሚያለቅስበት ብዙ ነገር ነው የተናገረው። መኖራችን እንኳን አይታወቅም ነው። ሌላው ቀርቶ ምርኮ እንዳይኖር በሚል ምርኮ ያሉበትን ሁኔታ መረጃ ወስደው በድሮን ይገሉናል፣ ፋኖ እየገደለናል፣ ፋኖ እንክብካቤ እያደረግልን ያለው ነገር ግን በድሮን እየገደለን ምርኮ የሚባል እንዳይኖር እያደረገ ነው የሚል ነገር ይናገራሉና እንደው ሻለቃ ማሞ ለወታደሩ መልእክት ካሉት በዚህ አጋጣሚ ይሄ ጦርነት እንዲቆም ከማንም በላይ ሚና መጫወት የሚችለው ሰራዊቱ ነው፣ ወታደሩ ነው፣ አዛዦች ናቸው። ለነሱ መልእክት ካሉት አለኝ መልእክት ልክ ነው። እኔ ሁሉ ጊዜ መጨረሻ ላይ እነዚህ መልእክቶች እናስተላልፋለን፣ ቢሰሙም ባይሰሙም። ቅድም እንዳልኩት ይሄ ጦርነት አዙሪት በጦር ኃይል ሊፈታ አይችልም። ግን የሚሞተው የኢትዮጵያ ልጅ በተለይ ሰራዊቱ የመከላከያ ሰራዊቱ
ይሄ ደግሞ ለገንዘብ ብሎ የገባው ሚሊሻው እና የፖሊሱ ልዩ ኃይል ምን የሚባለው እኛ ሀገር እኮ ሬሳ ክብር አለው፣ በክብር ይቀበራል እኮ። አሁን የትኛው መከላከያ ሰራዊት አባል ነው በክብር ቀብሮ የሚታወቀው? እናት ወልዳ የሞተውን ልጅ እኮ የት ነው የተቀበረው? ብዙ ቦታ ላይ አስከሬን እየተገኘ ገበሬዎች እየተሰበሰቡ እንደርሰው ተሰብስቦ እንደሚቀብር ነው የምንሰማው። መከላከያ ሰራዊቱ ቢቀብር ምን ሲስተም አለ? ከአሁን በፊት በእኛ ጊዜ መጀመሪያ እስከ 69 ዓመተ ምህረት ድረስ ወታደር በውጊያ ላይ ሲሞት እኔ ሰራዊቱን ከተቀላቀልኩ ጀምሮ ውጊያ ነው ነበር፣ እንዋጋለን። ሲሞት መቃብር ነበረ፣ ወታደራዊ መቃብር አስመራ ከተማ ውስጥ ኤርትራ ውስጥ እንዋጋ ነበረ። እዛ መጥቶ ነው የሚቀበረው። ከዛ ጦርነቱ እየሰፋ እየተስፋፋ ካዥዋሊቲውም እየበዛ ሲሄድ የአዛዦች የሰለጠኑ ናቸው፣ ፕሮፌሽናል ናቸው። ሞቶ እዛ ጦር ሜዳ ሲቀበር ጦር ሜዳ ላይ የተቀበረበትን ቦታ በካርታ ጥቅስ ይያዛል፣ ስሙ ይመዘገባል ማለት ነው። እንደውም ምን መጥቶ ነበረ? አንገት ላይ የሚደረግ ታግ ነበረ። ያ ታግ ምንድነው? አሉሚኒየም ነው፣ ቁጥር አለው ላዩ ላይ። ሰዎች ሲሞቱ ሲሰዉ አፋቸው ማለት ጥርሳቸው መካከል ይደረጋል እና ከዛ በኋላ የተቀበረበት ቦታ ይታወቃል። በኋላ መቃብር አስከሬን ሲሰበሰብ ያ ቁጥር እንትን አፈር አበላሸውም ወጥቶ ሲታይ በዛ በተመዘገበው መሰረት የሰውየውን ማንነት እንዲታወቅ ይደረጋል። ዝም ብሎ የሰው ልጅ እንደ ዕቃ በየቦታው የክብር ቀብር እንኳን ሳያገኝ ግማሹም አውሬ እየበላው ሜዳ ላይ የሚቀርበት የተቀበረበት ያለበት ቦታ የማይታወቅበት እኮ ነው አሁን የሚደረገው ውጊያ በሙሉ። ይሄ የሚወጣው ሰው ተሰልፎ የሚሄደው ሰራዊት ውጊያ ሲገባ ስጋ መሬት ወድቆ አፈር ሳይዝ አይነሳም ይባላል። ውጊያ አድርገህ ሰው በሞቱ አይቀርም፣ መቁሰሉ አካል መግደሉ አይቀርም። የሚሞተው ሰው አስከሬኑ አዲስ አበባ ይመጣል፣ ሰሜን ወሎ እንትን ያለው ወደ ደሴ ይመጣል። እዛው እኮ ነው የሚቀበረው፣ ቀብር ካገኘ ነው። አለበለዚያ እዛው ይተዋል። የሀገሬው ሰው ቀብራ ማን እንደሆነ አይታወቅም። እንደዚህ አይነት ጦርነት እኮ ነው እያደረግን ያለ ነው። የተማረከው መንግስት አላውቅም ብሎ አልተባለ። ባለፈው ጊዜ አሁን ትንሽ ደስ ያለኝ ቀይ መስቀል አሁን በቀደም ያወጣው መግለጫ ቀይ መስቀል ኢንቮልቭ መሆኑና በዚህ በላስታ አካባቢ ላሊበላ መሰለኝ አንድ የቀይ መስቀል ሰው የሰጠው መግለጫ ሰምቻለሁ። በቀይ መስቀል ባለስልጣን እና ምርኮኞቹን ቁስለኞቹን ተረክበን ወደ ወልዲያ አጓጓዘን ምናምን ሲል በጣም ነው ደስ ያለኝ። አትሊስት እንደው የተማረከ ሰው እንኳን በቃ ዝም ብሎ በአየር ዝም ብሎ እንዳየር በእኑ እንዳይቀር ቀይ መስቀል መረከብ መጀመሩ፣ ቁስለኛ መረከብ መጀመሩ ጥሩ ነው። ሞቶ እኮ ሳይቀበር የሚቀር ወታደር እኮ ነው አሁን ለውጊያ የሚሰለፈው። እንደው የጦር አዛዦች ከፍተኛ አዛዦች ሞቱ እነሱ ጋር በቅርብ አይደርስም። በጣም ከሩቅ ሆኖ ነው ውጊያ የሚመሩት። ቶሎ አይደርስም እንጂ መድረሱ አይቀርም። ግን ምንም ቢሆን ለዚህ የሰው ልጅ እንደ ቅጠል የሚረግፍበትን ጦርነት ነገም እናሸንፋለን ተነገ ወዲያም እንደመስሳለን በሚል እያወቀ ልባቸው ከሰራዊቱን ህዝባችንን ባያስጨርሱ ሀገራችን በጦርነት እሳት ተለብልባል አልቃ ሰው የዕለት ጉርሱን እስኪያጣ ድረስ የሚያልበውና የሚጨምቀው የሀገሪቷን ሀብት ጨምቆ እንጥፍጣፊ እስኪቀር የሚያስቀረው እኮ ጦርነት እኮ ነው። መሳሪያ ይገዛል፣ ጥይት ይገዛል፣ ድሮን ይገዛል፣ ሮኬት ይገዛል። ይሄ ሁሉ በየዕለቱ የሚወጣ የሰራዊት ትጥቅና ስንቅ፣ አልባሳት በሙሉ ወጪው በሙሉ እንግዲህ በሀገር ላይ ነው የተጣለው። ነዳጅ፣ ይሄ ሁሉ ነገር የጦርነት የሀገሪቷን ጨምቆ ሊጨርሳት ነው። ያ ደግሞ ህዝቡ ላይ ነው የሚወርደው። የድህነትና የረሃብ ማት ህዝቡ ላይ ወርዶ ህዝቡ በዛ ያልቃል። ጦርነት ቦታ ላይ በሁለት የሰዓት መካከል እየገባ ሰላማዊ ሰው ያልቃል። ይሄንን እንዴት ነው እናስቀጥላለን የሚል የሞራል እንትን ያላቸውና መንግስትን መፍትሄ ስጥ ለዚህ ጦርነት፣ በቃ በጦርነት የትም አንደርስም፣ ፖለቲካ መፍትሄ ስጥ ብለው መሳሪያቸውን የማያነሱበት ምክንያት ምንድን ነው? እና ይሄንን
ሁሉ ጊዜ መጨረሻ ላይ የምናገረው ነገር ነው። እግዚአብሔር ህሊና ይስጣቸው። እግዚአብሔር የሚያስብ የሚያስተውል አእምሮ ያድላቸው። ፖለቲከኞቹ በአእምሮ ጤንነት ውስጥ ያሉም ስለማይመስሉ ለነሱ አፒል አላደርግም። እኔ አፒል የማደርገው ለጦር ኃይሉና ለጦር ኃይሉን ለሚያዙት አመራሮች ሊደርሺፑን ነው። ለነሱ ነው አፒል የማደርገው። መሳይ እንግዲህ ሻለቃ ማሞ ያው አገዛዙ ፖለቲከኞቹ አሁንም መልካም ነገር ከነሱ እየተሰማ አይደለም። በሚቀጥሉት 3 እና 6 ወራት ውስጥ የአማራንና በኦሮሚያ ክልል ያለውን ታጣቂ ኃይል ደምስሰን ደፍጥጠን እንጨርሳቸዋለን፣ ከዛ ምርጫውን በሰላም እናካሂዳለን የሚል ሰነድ ማዘጋጀታቸውን የሰማነው። በፖለቲካዊ መፍትሄ በየአቅጣጫው ያለውን ነገር ለመፍታት የተዘጋጁ አይመስሉም። አሁንም ጉልበት ኃይል እንደሆነ ነው እየነገሩን ያሉት። እንግዲህ እንዳሉ ልቦና ይስጣቸው። ከዚህ ውጭ ማለት የሚቻል ነገር ያለ አይመስለኝም። ሻለቃ ማሞ በአማራ ፋኖ ታጣቂዎች በተለይም በወሎ እየተደረገ ያለውን ወቅታዊ የህልውና ተጋድሎ አስመልክቶ በወታደራዊ እይታ ምን ይመስላል የሚለውን ስላስቃኙን በተመልካቾች ስም ከልብ ነው አመሰግነው። አብረን ስለቆየን እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ። መሳይ። መልካም ቀን።